ለምንድነው ጆን ዳንኤል ዝም የሚባለው? በዚህ ልክ የተጨማለቀው ለምንድነው? አዶናይን ለመጣል በዚህ ልክ ራሱ አዶናይ እናቴ ትሙት ባለጌ ቆሻሻ አስተሳሰብ ያለው ሰው አዶናይ ማለት ይሄ ነው። ለዚህ ነው እኔ ዛኔ አይኑን ማየት አልፈልግም ያልኩትኝ ለዚህ። ምክንያቱም እዚህ ሌላ ነው የሚታየው፣ እዛ ሌላ ነው አይደለም። በነገራችን ላይ አዶናይ እንዲጠፋ ማንም ሰው አይፈልግም። ይሄ እንደሚወራለትም አይደለም። ሳም ከማይዶት አዶናይ ዝበሃል ጨናው ክትርእይዎን ከለኹም ደምኩም ዝፈልሐኩም ተጋሩኒ ያኹም ንምንታይ አኹም ተጋሩ? በጣም ደስ ይለኛል አባቴ፣ በጣም አይ ላቭ ዩ በጣም ደስ ይለኛል። ወላሂ አንተ የምታረቅ የትም ገብተን ሾልከን የምንወጣ ሰዎች ነን። ገባ አስጮሁን ኦርቶዶክስ ስትሰደብ ኦርቶዶክሶች እንደሚያለቅሱብኝ አውቃለሁ። ጓገጭ እንደሚሉ አውቃለሁ። በዚህ ሰዓት አስደሳች መረጃ ተሰምቷል። ከአዲስ አበባ ወደ መቀሌ ለቀናት ያክል ተቋርጦ የነበረው በረራ አሁን ላይ 100,000 ብር መስጠት ፈልጋለሁ በል ታኒ ኢንተርኔት ዶሳይሲ ኢንተር እንግትዛዚ እሲ አይካ ኩሼ ባቅቴ ውሪ ካዝገ ሰክሬ አይደለም አሁን ልካለሁ በል ታኒ። እሺ ማለት አሁን ይሄ ቪዲዮ ይሁን እኔ ቋንቋ ምን እንደተቀየረ አልገባኝም። ግን አንተ አሁን ያታለልከው ማንን ነው? ያታለልከው እዛ ጋር ያሉትን የጋሞ እናቶችን ነው ያታለልከው? እኛን ማህበረሰቡን ነው ያታለልከው? ማንን ነው ያታለልከው ነው አሁን እኔ ያልገባኝ። አዶኒን ነው ያታለልከው? እሺ ይሁን ግን ስንት ተከፋፈላችሁ? 30 ሺህ ብር ማለት ለምን በዚህ ልክ ለመውረድ ፈለጋችሁ? በጣም ወረዳችሁ። በጣም ማለት በአንድና በሁለት በሶስት ግለሰብ ምክንያት የሆነ የአንድ ብሔር መሰደብ የለበትም። በቃ አሁን ይሄ ስም ነው፣ ገብቶሃል? የጋሞ ማህበረሰብ ደግሞ ሲኪና ማያነሳ ንጹህ ህዝብ ነው፣ ንጹህ ህዝብ እና በእንደናንተ አይነቱ ሌባ ደግሞ የአንድ ማህበረሰብ ስም በሙሉ መጥፋት የለበትም። ስለዚህ ጉዳይ ብዙ ሰዎች ብዙ ነገር እያሉ ነው። አዶናይ ለልጁ 100,000 ብር ሰጣለው ሲል ልጁ ደግሞ ሌላ ነገር ነው ያለው። እወዳቸዋለሁ እንዳለ አስመስሎ ነው የተናገረውና እኔ የምለው ግን ምናልባት አዶናይ በስካር ውስጥ ስላለ ነው 100,000 ብር ያለው ብሎ በማሰብ አዶናይ ሲረጋጋ ድጋሜ እንዲነግረው ፈልጎ ነው ብያስባለሁ እንጂ ካሜራ ተለቅኖ እንዲ ይሰርቃል ብያ አልገምትም። እስቲ የእናንተ ሐሳብስ ኮሜንት ላይ አስቀምጡልኝ። አንበሳ ወርድ መንሱር ጀማል እያየው ነው መውጣት ቸግሮታል። አትዋረድ። ብዙ ቺኮች እንደሚወደው አውቃለሁ። መንሱር ጀማል ኖ አበባት ላክ ኖ መንሱር ጀማል አትዋረድ። ሀብታም ነኝ ቢሊየነር ልክ ያለው ግባ ቢሊየነር ነኝ ምናምን መኒጋም እኮ መኒጋም አስገብቻለሁ እኮ ሞጣ መኒጋም ልክ ያለው መኒጋን ያልፈቀበልም አሁን አትዋረድ። ኢትዮጵያ አንበሳ በታችን ነው ፖስቱ ራሱ ለሚዲያችን አንበሳ ተዋርዳለህ ወይ ተወርዳለህ? It's okay thank you so much it's okay ሰው አንበሳ ልቀቅ። ሀብታምነትን እዚህ ሚዲያ እንደውም 3 አንበሳ ነው አይደል መልቀቅ ያለበት? ብሪጅ ስንት ይሆናል? 2 እንታለበት አንድ በቃ አይተህ 3 ይበዛበት ብሪጅ ደናለች። አንድ አንበሳ ልቀቅ። ለዛሬው ቤቱን ለማሞቃት አንድ ያወርደው መንሱር አንድ ነገር ልንገር። ለምን መሰለህ? አንተ አሁን ብዙ ተከታይ አለ። በጣም 3 ሚሊዮን is not easy በጣም ብዙ ነው። አየህ ሌባ ነው ህዝቡ። ዝም ብለን አይደለም የሚከተል ሲሆን መክፈል አለበት። አይዲያን ፈልጓል የሚመጣ መረጃ ፈልጓል ኢንተርቴል ሊያደርግ ነው የሚመጣው መክፈል አለበት። አሁን መንሱር ጀማል ጀምር አንበሳ ትዋረዳለህ። ብዙ ቲክቶክ ያዩ ነው መኒጋም ሊሚት መኒጋም ነው። I don't like it መኒግራም ከመንሱር እንዴት መኒግራም ጠብቃለህ? ኖ አንድ ሚሊዮነር እኔ ምን እንዲያወርድ ልትፈልጋለህ ዛሬ? አንበሳ ትልቁን ለምንው እየገለጸ ነው? ግን እንስማማ በግድ እንስማማ በሆነ ነገር ኖ ትልቁን አንበሳ ወርዶ ዝም ብለህ ይወርዳል ችግር የለም። ካተ እና ግን ኢትዮጵያ በጣም ታወቅ አለበት ያሰዳይጋ ችግር የለውም። እኮ አንተ ደግሞ እኔ ካልኩ ወዲህ አይደል ዩቲዩብ ትላለህ እንዴ? አንበሳ ልቀቅበት ተሎ ብለህ ትቀቅ ታራ እኔ እኮ የሰው ልጅ አሜሪካ እየተቀመጠ የሚቸግረው አይመስለኝም። አለቃቀው ህዝቡ ልቀቅበትማ፣ ሁለተኛ ልቀቅበት። ይሄ አራዳ ልጅ እኮ ነው እኮ ኢየሩሳሌም ነው የተቀደሰችው ሀገር የሚኖር እኮ ነው።
በዚህ ሰዓት አስደሳች መረጃ ተሰምቷል። ከአዲስ አበባ ወደ መቀሌ ለቀናት ያክል ተቋርጦ የነበረው በረራ አሁን ላይ መጀመሩን እንግዲህ ፍላይት ራዳር መረጃዎችን እያጋራ ይገኛል። በዚህ ሰዓት ታዲያ ከአዲስ አበባ የተነሳ ፕሌን ወደ መቀሌ እየበረረ መሆኑ የተገለጸ ሲሆን ደርሶናል። ተመስገን ጎይታይ እንኳን ዘራእኻና አባነጋ አየር ማረፊያ ማረፉም ተሰምቷል። ፍላይት ራዳር እንደሚያሳየው ከሆነ ሌላ ደግሞ ኢቲ 102 የምትባል በረራ ማለት ነው ከአዲስ አበባ ተነስታ ወደ መቀሌ አሁንም እየበረረች እንደምትገኝ ይህ መረጃ አሳይቷል። ታዲያ ለቀናት ያክል ወደ ትግራይ የተለያዩ ከተሞች በረራ ተቋርጦ በርካቶች ጭንቀት ላይ ነበሩ። ታዲያ ለነዛ ተጨንቀው ለነበሩ ወዳጆቻችሁ ይህንን መረጃ ላኩላቸው። እንደሚታወቅ ለ5 ቀናት ተቋርጦ ነበር። አሁን ግን ተጀምሯል። ሀገራችንን ሙሉ ሰላም ያርግልን። አሁንም ዮኒ ማኛን ሆይ ብለው ተቀበሉ። አሜን ተቀበልኩ። ምን ችግር አለብኝ? እኔ ጣጣ የለ ያራዳ ልጅ ጣጣ የለውም እኮ የትም ገብተን ሾልከን የምንወጣ ሰዎች ነን። ገባ አስጮውን ኦርቶዶክስ ስትሰደብ ኦርቶዶክሶች እንደሚያለቅሱብኝ አውቃለሁ እኮ ጓገጭ እንደሚሉ አውቃለሁ። ይጠጧት። ምክንያቱም መጨረሻ ላይ አንጀታቸው ቂቤ እንደሚርስ አውቃለሁ። ምን ችግር አለ? ይጠጧት ዮኒ ማኛ ከዛ ጠጧት 8 ወር ተገባበዝን። የሚያውቁ ጀለሶች በመጀመሪያ እቺ ተንከሲስ ሎዛ የምትባል የምታስበላኝ ቪዲዮ ሰርታ ነበር። ሎዛ የሰራችው ቪዲዮ አይ ቲንክ አሁንም አለ ብዬ አስባለሁ። በመሀል እያመለጠኝ እመቤቴን እላለሁና እኔም የማያስችለኝ ነገር አለ። ሎዛ ቪዲዮ ሰራች። ኧረ አልኩ ይሄማ ዙሩ መጠንከር አለበት፣ ዙሩ መጠንከር አለበት። በመሀል እያወራሁ እመቤቴን እላለሁ ያመልጠኛል። የሆነ ሰው ቀንጨብ ያደርግና ይፖስተዋልና ድንግልን እምላት ነገር አለና ድንግልን እላለሁ እመቤቴን እላለሁ እና ያመልጠኛልና ፕራክቲስ ማድረግ አለብኝ ይሄን ነገርና ተዛ ቀስ እያልኩ እሱ ነገር ተረሳሳ። እነዚህ ወንጌል ቢረገጥ ግድ የላቸው። የ8 ወር ሕፃን ልጅ ነው ዮኒ ማኛ። ወንጌል ቢሰድብ ምን ችግር አለው? ይስተካከላል፣ በንስሐ ይመለሳል ምናምን ተባለና እዛው ላይ ተሰራ። እዛው ካለ ከሰዎች ጋር ነው ጨዋታው። ከማይዶት አዶናይ ዝበሃል ጨናው ክትርእይዎን ከለኹም ደምኩም ዝፈልሐኩም ተጋሩ ነይኹም ብትግርኛ ዘለኹም ንዑ እዩ። ንምንታይ ኣኹም ተጋሩ ምንም ዘይገበረልኩም እንዳሃለወስ ፌመስ ስለዝኾነ ነግራችኋለሁ ጋይስ በባርጋ እዩ እኮ ንኽትብሉ ብጣዕሚ ደስ ዝብለኩም ብጣዕሚ ነውሩ እኮ እዩ። እግሪ ዘይብሉ እንዳሃለወ ጫማ ንዘለዎ ሰብ ይረድእ። ዝጠመየት ከብዲ እንዳሃለወት ነቲ ፀጊቡ አይ ለማ አንተ ድራሬ ክትፎን ቁርጥን ይخبልዕ ዝደል ዝብል ሰብ ይጋብዝ። ምን እያለች ነው? ተጋሩ ለምንድን ነው አዶናይን የምትወዱት እያለች ነው። ምክንያቱ ለኛ ተጋሩ ምንም አላረገልንም፣ ለምንድን ነው የምትወዱት? እዚህ ስንት የተራበ የተቸገረ እያለ እሱ ግን ለማንም አርቲስት እየዞረ መኪና ይሸልማል እያለች ነውና እንጨርሰውና መጨረሻ ላይ ሀሳብ እንሰጣለን። ነታ ኣብ ትግራይ ጾም ሓዲሩ ዘሎ ሰብ ዘይ 5 ሳንቲም ሂቦ ዘይፈልጥ ካው ትግራዋ እዩ ንኽበሃልስ ትደሊ ንምንታይ እዩ? እንታይ ይገብረልኩም ንዓኹም? ንሱ እንተኾነ ንትግራይ ምንም ከም ዘይትጠቕሞ ፈሊጡ ገዲፍዋ እዩ። ምክንያቱም እንታይ ከም ዝጠቕሞ ይፈልጥ እዩ ተቆልዓ ንሱ። እኔ በጣም ነው የሚገርመው ይህን ያህል የሰው ውድቀት መመኘት። ይሄ ብቻ አይደለም ብዙ ቆይ ሌላም እዚህ ምን እያለ ነው? ሸቅጥ ኦክሲጅን አሲዘህ ሸቅጥ 16 ሚሊዮን ከህፃጽ እናቶችም ቀምተሃል ብላ ፖስት አድርገዋለችና አሁን ይሄ ምን ይባላል? 16 ሚሊዮንስ አዶናይ ነው ወይ የወሰደው? እና ብዙ ሰዎች የአዶናይ የቲክቶክ አካውንት ሪፖርት እያደረጉት ነው የሚገኙትና በዚህ ሰዓት ማለት ነውና ከቻላችሁ የአዶናይ የቲክቶክ አካውንት ገብታችሁ ኮፒ ሊንክ አድርጉለት። አካውንቱም ዋርኒንግ ሰጥቶታል፣ የመጨረሻ ዋርኒንግ ማለት ነውና በጣም ነው የሚያሳዝነው። ይሄን ያህል የሰው ውድቀት መመኘት ምን ይባላል? አሁን እነዚህ ሰዎች እንግዲህ እድሜያቸው የጨረሱ እቺ ሴትዮ ማለት ነው እድሜዋን የጨረሰች አሁን አዶናይ ሶሻል ሚዲያው ላይ ሲመጣ እነዚህ ሰዎች ተረሱ። እቺ ብቻ አይደለችም፣ ብዙ ስለ ዘር ስለ ፖለቲካ እያነሱ ኮይን ለቀማ የወጡት እነዚህን አዶናይ ወደ ሶሻል ሚዲያው ሲመጣ ተረሱና አሁን ለአዶናይ እንዲያርገው ነው የያዙት ማለት ነው። የአዶናይ ወዳጅ ከሆናችሁ ጨርሳችሁ እዩት ይላል። ጠራኝ ብሎ ራሱ ልጁ የለጠፈው ነው። አው ኒግረ ቦይካ ጆ ዳንኤል አንደኛ። ምን አገባችሁ? እኔ አስቀብጬ ምናምን አይደለም። ጆ ዳንኤል ለኔ ክብር ስለሰጠኝ ጆ ዳንኤል ወድጄው ፕሮፋይል አድርጌዋለሁ። ምን አገባ እንግዲህ አንድ ማስተዋል የሚችል ጭንቅላት ያለው ሰው ይሄን ነገር መረዳት በጣም ቀላል ነው። ምንድነው ጆን ዳንኤል
አዶናይን የሚሳደቡትን የሚጠሉትን እየተከታተለ ለአንደኛው እዚህ ጋር እንደምታዩት ጊፍት ጋለሪ እየሞላ ለአንደኛው ደግሞ በውስጥ እያወራ ፕሮግራም ላይ ተገኝልኝ እያለ እንደምታዩት እና ጋይሶች አሁን ያያችሁትን ልጅ ነውና የመቀሌ ልጅ ነው። እሱ በተደጋጋሚ አዶናይን ማግኘት ፈልጋለሁ ያለ ብዙ ቪዲዮዎች ሰርቷል። አዶናይ ግን አላየውም ይሆናል ምንም ይሆናል ብቻ ብዙ ቪዲዮ እየሰራ አዶናይ ግን አልመለሰልኝም በማለት ለአዶናይ እየሰደበ ለጆን ዳንኤል ደግሞ እያሞገሰ ቪዲዮ ይሰራል። ለምንድነው ጆን ዳንኤል ዝም የሚባለው? በዚህ ልክ የተጨማለቀው ለምንድነው? አዶናይን ለመጣል በዚህ ልክ እሱን የሚሳደቡትን በውስጥ እያወራ በዚህ ልክ የሆነው ለምንድነው? ለምንድነው ዝም የሚባለው? ልጁ ሞኝ ስለሆነ ነው ፔጁ ላይ ለጠፈው ያወራችሁት። በጣም በዛ። በጣም ትግስትም ልክ ሲያልፍ ያስጠላል። አንተ እኮ መንገድ ላይ ሰው ቢያገኘ ዞር ብለ ሰላም ማትል ራስን ታዋቂ ነኝ ብለ የምታስብ አንድ ደደብ አበባ ስድቡ አሁን ምን አመጣው? ይሄ ልጅ የትም አታቆም። አዶናይን ስለተሳደበ ብቻ ፕሮግራም ላይ ተገኝ ብለ ጋበዝከው። ምን ስለሆነ ነው የጋበዝከው? በጣም ነው የተጨማለቀው። በጣም ስድቡን ይቆየንና ልጁን የሚለው ትክክል ነው። ጆን ዳንኤል ልጁ አዶናይ እየተሳደበ ቪዲዮ ሲሰራ አይቶ ወደ ፕሮግራሙ መጋበዝ ትክክል አይደለም። አይሾ ስፒድ አዲስ አበባ መጥቶ ኤሚ ፖድካስት ላይ ያለ መቅረቡ እጅግ ትንግርትን የሚፈጥር ነው። ምክንያቱም ስፒድ አዲስ አበባ ከመጣ በኋላ ኤሚ ፖድካስት ላይ ቀርቦ ቢሆን ኖሮ የሚጨምርለት ዝና ፎሎወር የምትሉት በሙሉ ያድግ ነበር እንጂ አረ ልጅ ይችላል ኔጌቲቭ ኢምፓክት አይኖረውም ነበር። እና ስፒድ እዛች ላይ ስተት ሰርቷል ማለት ነው። ልጁ በጣም ይችላል። አድናቂ ላይ አዶናይ በስራዬ በጣም ደስ ይለኛል። አባቴ በጣም አይ ላቭ ዩ በእውነት በጣም ደስ ይለኛል። በእውነት አንተ የምታረጋቸው ነገሮች በጣም አይ ላይክ ዩ። በቃ እንደዚህ ፌመስ ሆነ how much you can be humble I don't know the reason። እስቲ ተቃጠልን የምትሉ ከታች፣ እስቲ ተቃጠልን የምትሉ ከታች ጻፉ። ነደድን የምትሉ ከታች፣ ነደርን የሚል ሰው አይቻልም። አበርን የምትሉ ተቃጠልን የምትሉ ጻፉ። እስኪ አረርን የምትሉ እንዳንተ ሆነ ፈልጋለሁ። አይፉ ዋው በብዙ ነገር ደግሞ እንደታግዘኝ ደግሞ ፈልጋለሁ። አሁን ላይክ ቲክቶክ ደግሞ ፈልጋለሁ፣ ዩቲዩብ ጀምራለሁ ብዬ አስባለሁ። ጂስ አም ማገኘ ደስ ይለኛል። አሁን ምን ይባላል ትልቅ ሰው እንዲህ ሲጃጃል እኔ በኩርኩም ማለት ነው። እናችሁ አንቺስ ማን ነኝ ብለሽ ነው የምታስቢው? አንቺ ብብታም የሰውን ቴንሽን ለመሳብ ነው እንጂ ውስጣቸው የበከተ በክቶች ናቸው። እናቴ ትሙት በጣም እርጦች ናቸው። ስለ አዶናይ ነው እንግዲህ ባለጌ ልጅ ነው። እናቴ ትሙት ባለጌ ቆሻሻ አስተሳሰብ ያለው ሰው ያችን ካሜራ ይዞ ለሰው ልጅ ደግ ሆኖ መታየት ነው የሚፈልገው እንጂ ውስጡ የሆነ ነቀርሳ ነገር በተለይ በራሱ ሰዎች ጋር እንዴት እንዲያደርጋል ምቀኝነት ነው ምናምን የምትሉ ደደቦች አይደለም። እዚህ ጋር አሁን ይወጣል። በጣም እርጥ ነው እና ያገኘው ነገር ፎሎ ነው እንጂ ልጁ እየተጠቀመም አይደለም። በነገራችን ላይ በሚያገኛት የዩቲዩብ ገንዘብ ነው እንጂ ዩቲዩብ በሚከፍለው ነው። እውቅናውን ተጠቅሞ ወንጀልን ማውጣት ሲገባው እውቅናውን ተጠቅሞ እንዴት እንደዚህ አይነት ስራ ይሰራል? እንዴት እንደዚህ አይነት ስራ ይሰራል? ደግሞ የምታሳዝን ታዳጊ ነች። ለዛች አዛውንት ድብልብል ሽማግሌ ብሎ እንዴት በዚህ ደረጃ ይሄዳል? ሰው ስላለው ብቻ መጠጋት አለብን? ሰው ስላለው ብቻ ሐሰትን እውነት ማድረግ አለብን? አዶን ጅቡ እናቷ በሽተኛ ናቸው እና ምን እየሰራች እንደምታግዛቸው ትንገር። በጣም የምታሳዝን ታቋል። እናቴ ትሙት ሐሳው ይዘቀላምና መጨረሻ ሩጉም ቱ አለክ ናል አቡክ እንዴት እንደምታሳዝን እናቴ ትሙት ጂጃውን የላከችልኝን ሳየው
በጣም የተጎዳች ልጅ ነች። አዶናይ የጻፈላት ብዙ ነገር አለ። ባለጌ ነው። እናቴ ትሙት በጣም ባለጌ ሱቅ በል ኪዳቴ ረሳ አዶናይ ማለት ይሄ ነው። ለዚህ ነው እኔ ዛኔ አይኑን ማየት አልፈልግም ያልኩትኝ እዚህ። ምክንያቱም እዚህ ሌላ ነው የሚታየው፣ እዛ ሌላ ነው የሚታየው። ቆይ እኔ ፍራታ ምናምን እያየኋችሁ ነው እናንተ እበቶች። የቅማላም ልጁላ ማናት ፍራታ ደግሞ እዚህ እየተሳደቡ ጫጫታና እንትን የምትፈልጉ ሰዎች ናችሁ። እውነትን እንትን አትሉ። ሌቦች ናችሁ፣ እንዳለ ሌቦች ናችሁ። እውነቱን ብታውቁ ምን አለበት? ካጠፋም እኮ አዶናይ እኮ ልጃችን ነው። እሱ ጠፍቶ እኮ ይችኛዋ እንድትኖር እኮ አይታሺ ልጃችን ነው ምናምን አላለችም። በነገራችን ላይ አዶናይ እንዲጠፋ ማንም ሰው አይፈልግም። አይደለም እንዲጠፋ እንዲሳሳት አንፈልግ። ገባችሁ? ልጁ ራሱ አሁን ሌላ ነው ህይወት ውስጥ ነው ያለው። እንደጠበቀውም አይደለም፣ ይሄ እንደሚወራለትም አይደለም። ሳም ህዝቡ አስመሳይ ነው እንጂ የሞቀበትን ጫጫታ ልጁ ራሱ ነገር ውስጥ ገብቷል። መጥፎ ነገር ሲመኝ አስበዋል። እችን የምታክል ልጅ ላይ ይሄውን ለጋጋታ በገዛ ሀቋ ንፍጣ አስበዋል። እዛ እየተራበ እንደዛ በጦርነት አለንጋ እየተገረፈ በዚህ ቁጭ ብለው ተንደላቀው የሚሰሩት ስራ በጣም ነው የሚያስጠላው። እናቴ ለምጣሙላ ለምን በአንድ አመት ውስጥ በለጠን እኮ ነው ይሄን ሁሉ ጋጋታ ማለት ነውና እንደምታዩት እንግዲህ የኢትዮጵያ ብር በድጋሚ ሊቀየር ነው። 100 ብርን ይሄን ይመስላል። 500 ብር እየመጣ ነው የአብይ ምስላለው ይላል። ምን ይባላል አሁን 500 ብር ነው። ከፊቱ አብይ አህመድ አለ፣ ከኋላው ደግሞ የሆነ እርሻ ምናምን አለ፣ አባይ ግድብም አለ። እንግዲህ ይሄ ማለት አሁን የምንጠቀምበት ብር በአንድ ወር ውስጥ ወደ ባንክ ገቢ ማድረግ እንዳለብን አሳስበዋል። በቀን 50 ሺህ ብር ብቻ ነው፣ ከ50 ሺህ ብር በታች ወይም ከ50 ሺህ ብር ብቻ ነው ገቢ ማድረግ የሚቻለው። በአንድ ወር ውስጥ 750 ሺህ ብር ማለት ነውና ከዛ በላይ ግን ገቢ ማድረግ አይቻልም እየተባለ ነው። ጠንቀቅ በሉ። የዛሬ ቪዲዮአችንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።